ጌታ ስሙ ይባረክ። እኔ ስሜ አሸናፊ ይባላል። የመጣው ከዱካም እና ሁለት ነገር ነው የሆነልኝ እዚህ ቤት። አንድ ጊዜ ባለቤቴ ጨንጓራ በሽታ በጣም ያማን ነበር። ከዚህ የተጠለይ ውሃ ተሰጥቶኝ እና ይዤ ገብቼ ባለቤቴ ያን ጠጣች። ያን ለቱኑ ተፈወሰች። እስቲ ጌታና ማስግኑልኝ። ሁለተኛ ደግሞ ለምን ያህል ጊዜ ነበር የሚያማት የነበረው? ብዙ አመት ነው፣ ቢያንስ እስከ 5 አመት በላይ ይሆናል። ሆስፒታል ወስዳት ታውቃለህ? ወስጃት አላውቅም። በቃ ምግብ ስበላ ያስገሳታል ዝም ብሎ ማታ ማታ። በቃ በጣም ትሸገር ነበር። ይሄንን ውሃ ከዚህ ነው የወሰድኩት፣ ተጸልዮበት ከዚህ በነፃ የሚሰጥ ነው። እዚህ ነገር የሚሸጥ አላየንም እስካሁን። ሁሉም ነገር ነፃ ነው። ይሄ እዚህ የምታመልኩ ሰዎች እንደው በጣም እድለኛ ናቸው። እኔ አሁን ከዱካም ነው የመጣሁት። ተቀጣሪ ሰራተኛ ነኝ፣ ግን ጊዜ የለኝም። ግን እንዳጋጣሚ ዛሬ እረፍት ስላገኘው ነው ይሄን ምስክርነት በዛው ልውጣ ብዬ ነው። ሁለተኛው ደግሞ ዘይት ነው። የተጸለይበት ዘይት የእግዚአብሔር ሰው ሰጥቶኝ ነበር። ከዚህ ለሁሉም ነው የተሰጠው። ልጄ ክፍለ ሀገር ነበር የሚኖረው ቤተሰቧ ጋር፣ የባለቤቴ ቤተሰብ ጋር በጣም ታሞ ነበር። የሆነ መተት ነገር ተጥሎ አጥር ስር ያ ልጅ እዛ ሲጫወት እሱ ላይ ነው ያረፈው። ያ ልጅ ላው ላይ ነው እግሩ ያረፈው ማለት እሱ ነው የረገጠው። በጣም ታመመ። በቃ ባለቤቴም እኔም እዚህ ነን። በጣም እዛ ያሉ ቤተሰቦች በጣም ተጨነቁ። ከዛን ደወሉላት ባለቤቴ፣ እኔም እሷም ጠዋት ስራ ገብተን ነበር። ደወሉልን። በቃ ደንግጠው እነሱም በጣም ልጁም መናገር አይችልም በጣም እንትን ነበር፣ ታሞ ነበረ። እንዳጋጣሚ ከዚህ ሁለታችንም አንድ ቀን እሁድ ቀን ነው የመጣ ነው። ዘይት ተሰጥቶን ነበር የተጸለየበት። እንዳጋጣሚ ባለቤቴ ሄዳ እና ያንን ዘይት አጠጣችሁ፣ ቀባችሁ፣ ነፃ ወጥ ነው። እስከዛሬ ወደ 2 ወር ሆኖታል። ሰላም ነው። ጌታን አመስግኑልኝ። እና በዚህ ቤት ሁለት ነገር ተደርጎልኛል። ያው ይሄ ምስክር አላለመስጠት ይዘግይቻለሁ፣ ግን ያው ከጊዜውና ከቦታው እንትን ስለሆነ ነው እንጂ አንድ ሰው የተደረገለት ትንሽም ይሁን መመስከር አለበት፣ ግዴታው ነው። ለምን የጌታን ነገር ትንሹን ካልተናገር ትልቅ ልናገኝ አንችልም። እኔ በቲክቶክ በፌስቡክ ከታተላው በፌስቡክና ቲክቶክ የሚከታተል ሰው ብዙ ድነት ይገኛል። እና እዚህ ቤት ጌታ ይህንን አደርግልኛል። ጌታን እስቲ በደንብ እልልታና ጭብጨባ መስገድ ክብር እስቲ ለኢየሱስ ከዚህ በላይ ጌታ ይባረክ። እና አሁን የእግዚአብሔርን ሰው የምጠይቀው ባለቤቴ እሷም የተማረች ነኝ እኔም የተማር ነኝ። በሰው በር ላይ ነው ያለነው። ሰው ተቀጣሪ ነው። ታልፋለች፣ እጣታ ነሳለች፣ ትመደባለች፣ አትጠራ። እኔም እሷም በስራ ቦታ በጣም ውጊያ አለብን። ከሰው በጣም እንትን ይለናል፣ በቃ ይገፋናል። በምንከራየበት ቤት ራሱ አይወዱንም። ለምን እንደሆነ ማለት እነሱ በእንጤ ናቸው፣ እነዚህ እንደዚህ ናቸው እያሉን በቃ ይገፉናል። ሰው ሲጸልይ ራሱ የማይወድ ሰው ነው ባሁን ጊዜ ያለው። የሆነ ጥንቆላ ራሱ ሰው ጥንቆላ ውስጥ እኮ መጋረጃ ውስጥ ገብቶ ጠንቋ ያረግልኛል ብሎ እኮ ይንበረከካል። እኛ ግን በፊት ለፊት የሚያደነን እግዚአብሔር ጋር ስንንበረከክ የሚጣሉ ምቀኞች፣ ሟርተኞች አሉ። እና ዛሬም ነገም እንድንቀጥል እኔ ያው ከቤተሰቦቼ እኔ ብቻ ነኝ አማኝ ሰው። እሱ አሸናፊ ቤንጤ ነው ሲሉ በጣም ሰው በቃ የሆነ እንደ ቆሻሻ ነገር ነው፣ እንደ ተራ ነው የሚያደርጉ። ለምክንያቱም በእነሱ አይታወቅም። እነሱ ውስጥ የሆነ ችግር ሊኖር ይችላል። እግዚአብሔር ሲያድን ወይም ሲፈውስ የሆነ ነገር ሲያደርግ ስላላዩ በእነሱም አልፈርድም። እና የእግዚአብሔር ሰው ይሄንን ጭንገፋና እርግማን ከላያችን ላይ እንድሰብር ነው የምንጠብቅ በእግዚአብሔር ፊት። አመሰግናለሁ። አሺ እንኳን ጌታ ረዳ ስለሆነው ነገር እንኳን ጌታ አገዘ። ደስ ብሎኛል። እንኳን ባለቤትን ፈወሰልን። ደግሞ ዛሬ የሚጸልየው ጸሎት ቀንበር ይሰብራል። አሜን። እግዚአብሔር በስራ ይባርካል። አሜን። ቤትን ትዳርን ይባርካል። አሜን። ከዘሮች መካከል እግዚአብሔር ንጉስ ያረጋል። አሜን። ኢየሱስ ጌታ ነው። አሜን። እልልታ ጭብጨባ ለኢየሱስ ክብር።